እድሜ ልክ የለፋችሁበትን ገንዘብ በማንም ወረወላ ትበላላችሁ። ከየት እንደመጣ ለግን የሆነ ነገር አነበነበ። ከቆይታ በኋላ እባብ መጥቶ እግሬን ነከሰኝ ነው ያለችው። ስቃይ ውስጥ እሳት ውስጥ ነው የምትገቡት። የቁም ሲኦል ማን ሁሌ በእባብ እየተነከሰ እየሳቀቀ ይኖራል? እስካመንሽው ድረስ ምን አገባን ነው ያሉት። አንዳንዴ ግን ቤተሰብ ጣልቃ መግባት ይኖርበታል ብዬ አስባለሁ። እዛ ቆሞ ልጆቹ ባናኑ ከዛ በኋላ ግን እባቡ የት እንደገባ አላውቅም። ተስፋ ቆረጥኩኝ። የተፈጠርኩበት ቀን ረገምኩኝ። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ ቻናሌ ተከታታዮች ያው ዛሬም በእግዚአብሔር ፍቃድ ተገናኝተናል። ለዛሬም የአንዲት ምስኪን እህታችንን ታሪክ ነው ለእናንተ የማቀርበው። እንግዲህ ሁሌም እንደምንለው እጅግ አጭበርባሪዎች በተለይ ደግሞ በመንፈሳዊው ዓለም ውስጥ እጅግ አጭበርባሪ አስመሳዮች፣ በካባ የሚደበቁ በነጠላ የሚደበቁ ሰዎች በመብዛታቸው የብዙ ሰዎች መከራም እያየለ ነው፣ እየጨመረ ነው። ከነዛ ታሪኮች ውስጥ ነው አንዱን ወደ እናንተ የማደርሳቸው። እንግዲህ እህት በጣም በምታምነው የሰበካ ጉባኤ ኃላፊ አማካኝነት የተዋወቀችውን ዲያቆን አግብታ የደረሰባትን በደል ነው የምትነግረን። ቀጥታ ወደ ታሪኩ ልውሰዳችሁ። እንግዲህ እቺ እህታችን በነገራችን ላይ ቀንደኛ የፕሮግራሜ ተከታታይ ነች። ከቀንደኛ የፕሮግራሜ ተከታታዮች መካከል በእሷ አባባል ግንባር ቀደሟ ነች። የምትኖረው አውስትራሊያ ውስጥ ነው። ከሀገር ወጥታ አውስትራሊያ ውስጥ በጣም ረጅም ዓመት ነው የቆየችው። አልሞስት 22 ዓመት በልጅነቷ ነው የወጣችው። ብዙ ለፍታለች፣ ብዙ ጥራለች፣ ትዳር ሞክራለች፣ አልተሳካላትም። ነገር ግን እግዚአብሔር ይመስገን ያለ ፍሬ አልቀረችም። ትዳሯ ባይሰምርም የአንድ ወንድና የአንድ ሴት ልጅ እናት ነች። ልጆቿን ባየች ቁጥር ግን ብዙ የምታስታውሰው ነገር አለ። መልካምም ነገርም መልካም ያልሆነም ነገር። መልካሙ ነገር ያለ ፍሬ አልቀረችም። አይኗን ባይኗ አይታለች። አሁን መመኪያዎቿ ሆድ ሲብሳት አጽናኞቿ ልጆቿ ናቸው። መጥፎ ነገር ምንድነው? ልጆቿን ባየች ቁጥር ደግሞ የምታስታውሰው ያ ከይሲ ባሏ፣ ከይሲ የሚለው ምክንያቱም የእሷ አጠራር ስለሆነ ማለት ነው። እና ሴት እንግዲህ በተለይ በ16 ዓመቷ ቀጥታ አውስትራሊያ ነው የሄደችው። እዛ ዘመዶች ስለነበሯት ከዛ በኋላ ነገሮች ብዙም አላስቸገሯትም። ወደ ራሷ ህይወት እስክትመጣ ድረስ ዘመዶቿ ጋር አረፈች። ከዛ በኋላ ነገሮች ሲመቻቹ የራሷን ቤት ተከራይታ ስራ እየሰራች መኖር ጀመረች ማለት ነው። ጊዜዋን ያጠፋችው በትምህርትና በስራ ነው። ስለዚህ በዛ ሰዓት ላይ ስለ ፍቅር ጓደኛ፣ ስለ ባል፣ ስለ ትዳር የምታስብበትም ጊዜም አልነበረም። ዛሬ ነገ ስትል ያው እድሜ ቆሞ አይጠብቅም። ብዙ ነገሮች ያለፉና ቤተሰብም ወዳጅ ዘመድም እንደ አንቺ መቼ ነው የምታገቢው ሲላት ይደርሳል፣ እስኪ መጀመሪያ ራሴን ልቻል በሚል ነበር የምታሳልፈው። እንዳሰበችውም ተሳካላት። ትምህርቷን ጨርሰች፣ ከአንድም 2 ዲግሪ ያዘች፣ ማስተርሷን ሰራች። እዛው አውስትራሊያ ውስጥ ቤት ገዛች። ጥሩ ስራ ነበር የምትሰራው። ገንዘቧን አጠራቀመች። ከዚህ በኋላ እንግዲህ
በወዳጅ ዘመድ ግፊትም ባይሆን እሷም ራሷ ሰው ነችና እሷም ራሷ ዘሯ መተካት ትፈልጋለችና ስለ ባል ስለ ትዳር ማሰብ ጀመረች። በዚህ ጊዜ ነው እንግዲህ ማንን ላግባ ወደሚል ጥያቄ መጣችው። የኖረችው ሰው ሀገር ነው። የውጭ ሀገር ዜጋ ማግባት አትፈልግም። ብዙዎች ጠይቀዋታል። እዛው ሀገር አብሯት የሚሰሩ አብሯት የሚማሩ ግን በፍጹም ከሀገሯ ልጅ ውጪ ማግባት አትፈልግም። ለምን ብያት ነበረ። በፍጹም በባህልም በሃይማኖትም ከማልግባባው ሰው ጋር እንዴት ነው አብሬ የምተኛው? እንዴት ነው ሀሳብ የምለዋወጠው? በቃ እኔ አይሆንልኝም ነው ያለችኝ። መብቷ ነው። እነርሱ ከውጭ ሀገር ዜጋ ጋር ተፋቅሮ ተስማምቶ ተዋልዶ የሚኖር አለ። እንግዲህ እንደ ሰው ሀሳብ ነው። ገሌ ትክክል ነው ገሌ ትክክል አንልም። ይሄ የስሜት ጉዳይ ነው፣ የፍላጎት ጉዳይ ነው። ስለዚህ መልካም ባል የሚያጋጥማቸው ያሉትን ያህል የውጭ ሀገር ዜጋም እንዲሁም ደግሞ የውጭ ሀገር ዜጋም ሆኖ ደግሞ መልካም ባል ያላጋጠማቸው ሰዎች አሉ። እቺ ባለታሪካችን እቺ እህታችን ግን ከዛ አንጻር ሳይሆን በቃ ከበፊት ጀምሮ የውጭ ሀገር ዜጋ የማግባት ፍላጎት አልነበረ። እንደነገርኩህ በሃይማኖትም በባህልም በቋንቋ በሁሉ ነገር ከሚመስለኝ የሀገሬ ልጅ ጋር ነው ትዳር መመስረት የምፈልገው ከልጅነት ጀምሮ ነው ያለችው። እንደነገርኳችሁ መብቷ ነው። ብዙ ነገሮችን አከናወነች፣ ወደ ሀገሯ ተመለሰች። ፋይናሊ ሰው ሀገር መኖር ሰለቸኝ ነው ያለችው። እኔም እንደዛም ሆኖ እንግዲህ ሀገር ቤት የመጡ የቅርብ ጓደኛ አብሮ አደጎችም አሉኝ ነው። በተለይ አንደኛው በጣም ከልጅነት ጀምሮ ያደግኩት ጓደኛ ነው። አሁን እንግዲህ በጣም በቅርብ ከምላቸው 2 እና 3 ጓደኞች መካከል አንደኛው ነው። ጠቅልሎ ከአሜሪካ ሲመጣ ምን ነው ብየው ነበር። አይ በቃ ሰው ሀገር እስከመቼ ለፍተህ በቃ ሰው ሀገር ከምትለፋው ራስን ለመቀየር ቤተሰብህን ለመርዳት መጦሪያ የሆነ ነገር ይዘህ መታ ሀገር ላይ ለመኖር ነው። ስለዚህ በቃ ከዚህ በኋላ ልጆቼ ደግሞ በአሜሪካ ባህል እንዲያድጉ በአሜሪካ ወግ እንዲያድጉ ስለማልፈልግ ሀገሬ ጠቅልዬ መጥቻለሁ። እንዲህ አይነት ሰዎች በብዛት አሉ ልላችሁ ፈልጌ ነውና እቺ ምህት እቺን ባለታሪካችን በዚህ ሂሳቤ እዛ ሰራች፣ ቤት ገዛች ብያቸዋለሁ። ቤቷን ሸጠች። እንግዲህ ጥሩ ዋጋ ነው እንደውም ያለችኝ። የነበራትን ገንዘብ ያዘች። የነበራት የሰበችው ነገር ይዛ መጣ። ያው ዞሮ ዞሮ ከቤት ስለሆነ ወደ ኢትዮጵያ መጣች። ኢትዮጵያም ቤት ገዛች። ለራሷ መተዳደሪያ የሚሆኑ ነገሮችን አቋቋመች። ስለዚህ ቤተሰቦቿም ደስተኞች ነበሩ። በቃ እውነትም እስከ መቼ ብሏት ነበረ። ከዚህ በኋላ ነው እንግዲህ የጋብቻው ጥያቄ እንደገና የመጣው። ባትሉኝም እስኪ አስብበታለሁ እግዚአብሔር የፈቀደልኝን እስከማገኝ እያለች ቆየች። በዚህ መሃል ነው እንግዲህ ከዚህ የሰበካ ጉባኤ ኃላፊ ጋር የተዋወቀችው። ቤተክርስቲያን ስትሄድ ስታስቀድስ እሷም እዛ ሰበካ ጉባኤ ውስጥ ገብታ ስለነበር በዚህ አንዳንድ ሲባሉ ያው እሷም ከውጭ እንደመጣች ይታወቃል። ሰውየው የሰፈሯም ሰው ነው። ተዋወቁ እና ወጥሮ ያዛት። እሷ እንደምትለው ማለት ነው። ከጊዜ በኋላ ወጥሮ ያዛት። እንዴ አንቺ እስከ መቼ ነው እማታገቢው? ያው ለቤተሰብም ቅርብ የሆነ ሰው ስለሆነ ማለት ነው። አንድ ሰፈር የሚኖሩት ጎረቤት ነው። የሰበካ ጉባኤው ኃላፊ የእሷ ቤተሰቦች የሚኖሩበት አካባቢ የሚኖር ሰው ነውና በደንብ ያውቃቸዋል። ያው በጉርብትና የሚተዋወቅ ሰው የለም። ለረጅም ዓመታት አንድ ላይ የኖረ በተለይ ነባር ሰፈር ውስጥ ብዙ ጊዜ አብረው የሚቆዩ ሰዎች አሉ፣ በደንብ የሚተዋወቁ ማለት ነውና እስኪ እንግዲህ እግዚአብሔር ካለ ከዛ አንድ ቀን ግን ቆይቶ አለችኝ። በቃ ጠቅላላ እዚህ ከመጣች በኋላ ቆይቶ ለጥብቅ ጉዳይ እፈልግሻለሁ አለኝ እና በጣም ደነገጥኩኝ። ለምን? እኔ ደግሞ ወይ እንግዲህ ከውጭ መጣለች ስለተባለ ቤት መግዛት ያውቃል። በጣም ጥሩ ቤት ነው የገዛሁት፣ አይቶታል። ከአባቴ ጋር ሄዶ ያለውን ስለኔ ባክግራውንድ ያውቃልና ምናልባት ገንዘብ አበድሪ ሊሆን አሁን ሀሳቤ ውስጥ የመጣው እሱ ነው ያለችው። ስለዚህ እንግዲህ የጎረቤት ሰው እንዴት አሳፍራለሁ? እንግዲህ አቅሜ የቻለውን ያህል አበድርኝ ቢለኝም ያው አባቴን ማኛ አድርጌ ሌሎች ሰዎችን ጨምሬ አበድረዋለሁ ብዬ እሺ ችግር የለውም መቼ በዚህ ቀን የት እዚህ ቦታ ደግሞ የተቀጣጠሩት ቤተክርስቲያን ውስጥ ነው። እሷ የምታስቀድሰው እሱ የሰበካ ጉባኤ ኃላፊ ሆኖ የሚያገለግልበት ቤተክርስቲያን ውስጥ ማለት ነው። እዛ ተገናኙ፣ ቁጭ አሉና የመጀመሪያው እንትኑ ምንድነው ያንኑ ጥያቄ ነው ያነሳ። የመጀመሪያው ጥያቄው ያንቺ እስከ መቼ ነው እማታገቢው? ከዚህ በኋላ እኮ እድሜ ቆሞ አይጠብቅም። በዛ ላይ ደግሞ ላንቺ አልነግርሽም እንደ ሞራልሽን የማልነካከው ሴት ልጅ ደግሞ ከሄደ የሚመጣውን ጣጣ ታውቂያለሽ ምናምን ሲለኝ አዎ ማቆም ነው። ግን እንደ አዲስ ደግሞ ስጋት አጫረብኝ። ኦፍኮርስ የሴት ልጅ እድሜ ከሆነ በኋላ ከሄደ በኋላ
ልጅ መውለድም ላይ አደጋ ሊኖረው እንደሚችል እንዲህ አይነት ነገሮችን ስለማቅ እሱማ አውቃለሁ። እንግዲህ የሚሆን ውሃ አጣጭ እስኪመጣ እግዚአብሔር እስኪሰጠኝ ከዛ ወደ ዋናው ነጥብ ገባለች። እኔ መጀመሪያ እንግዲህ ይሄንን እንደ መግባቢያ አይደል ይሄ ለገንዘብ ብድሩ እንደ አፍ ማሟሻ ነበር የቆጠርኩኝ። ለካሱ ዋናው የፈለገኝ ያጨልኝ ሰው ስለነበረ ነው። እዛ ግድ የለሽም በእኔ ይሁንብሽ፣ ላንቺም ይሁን ቤተክርስቲያን በጣም የሚወድ በእምነቱ ጥብቅ የሆነ ፈሪሃ እግዚአብሔር ያደረበት በዛ ላይ በእድሜም ደግሞ እንደኛ ያላረጀ በትክክል ላንቺ የሚሆን ባል አግኝቼልሻለሁ። እንዴት እኔ የማላውቀውን ሰው ግድ የለሽም። ፍቅር ከመላመድ ነው የሚመጣው። እስኪ እኛንና የበፊት ሰዎችን ተመልከቺ። ተላምደን ነው ወይ? ትምህርት ቤት ስንንዘላዘል ኖረን አይደለም። እንግዲህ ይሄንን ዘመን ሲወርፉት ነው ማለት ነው። የዚህ ዘመን ልጅ እኮ 10 ዓመት 20 ዓመት በጓደኝነት ቆየው ይልና ልክ በተጋባ በማግስቱ ይፋታል። እኛ ግን አባቶቻችን እናቶቻችን የመረጡልን ሚስት አግብተን ይሄው የልጅ ልጆች እያየን ኖረናል። ስለዚህ ፍቅር ከመላመድ ስለሚወለድ እሱ በህን የሆነብሽ። ከዛ አመነታዋኛለች። እስኪ ለማንኛውም ሰውየው ለወቀው። ከዛ በቀጠሮ አስተዋወቋቸው። በእርግጥም ዲያቆን ነው። ደስ የሚል ተክለ ቁመና ያለው እንደፈራችሁም ደግሞ እንትን አይደለም። እንደውም ያንግ ነው ገና በወጣትነት ላይ ያለ ኦልሞስት ወደ 36 37 ዓመት የሚሆነው ከሷ ጋር ተቀራራቢ እድሜ። ወንድ ልጅ ሴት ልጅ ቢያንስ ከ5 ዓመት በላይ ሊበልጣት የሚል ነገር አለ። እሱ እንግዲህ እንደ ሰዎች እምነት ነው። ተመሳሳይ እድሜም ላይ ቢኖሩ እስከተስማሙ፣ ስሜታቸው እስከተጣጣመ፣ አእምሯቸው ተመሳሳይ ነገር እስከተግባቡ ድረስ ያን ያህል የተራራቀ እድሜ ባይሆንም ችግር አለው ብዬ አላስብም በግሌ። እና እሷ በዛን ሰዓት ላይ እድሜዋን ነግራኛለች። እንደውም እሷ ትበልጠዋለች፣ የተወሰነ ዓመት እሷ ትበልጠዋለች። እና እስኪ ለማንኛውም አልኩኝ። ከዛ ከልቤ ጋር ልምከር አልኳቸው እና አስቢበት፣ ግዴለሽን በጥብቅ አስቢበት አሉኝ። ከዛ በኋላ በቃ ቤትም ገብቼ ማሰብ ጀመርኩኝ። እርግጥ ከዚህ በፊት በልጅነቴ ስለወጣው ሀገር ውስጥ ፍቅረኛ አልነበረኝም። ውጭም ከሄድኩ በኋላ ስራና ትምህርት ላይ ነው ያጠፋሁት። የውጭ ሀገር ዜጎች ትምህርት ቤትም ስራ ቦታም ላይ ቢጠይቁኝ ማግባት አልፈልኩም። የብዙዎችን የፍቅር ጥያቄ ውድቅ አድርጌያለሁ። ሀገሬ ከመጣሁ በኋላ ግን አንድ ቀን የሀገሬ ልጅ ማገባ አቅ ነበረ፣ እግዚአብሔር የፈቀደልኝ። ይሄ ደግሞ ምናልባት እግዚአብሔር የሚፈቅድልኝ ከሆነ በቃ ወደ ህይወት የሚመጣ ከሆነ እስኪ አየዋለሁ የሚል ውሳኔ ላይ ደረስኩ አለች። ከዛ አስተዋወቋቸው በቀጠሮ። ከዛ እየተገናኙ ሻይ ቡና መባባል ሲጀምሩ ትህትናው፣ የድምፁ ልስላሴ እሷ እንደነገረች ነው ብላችሁ እንግዲህ ሰው አክባሪነቱ በቃ ብዙ ነገሩን እየወደደችለት መጣች። በቃ ይህ ሰው እውነትም ትዳርን መሰረት ትክክለኛ የትዳር አጋሪ ሊሆን ይችላል፣ በቃ በጣም ጥሩ የሆነ ልጆች አባት ሊሆን ይችላል የሚል ውሳኔ ላይ ደረሰች። እንግዲህ ከቆይታ በኋላ ሴት ልጅ ነች፣ ያው እንደ ባህሉ እንደ ወጉ ብትግደረደር መጨረሻ ላይ ጥያቄው መቀበሉ አልቀረም። ሰውየው ደስ አላቸው፣ ለቤተሰብ ተነገረ። ቤተሰብም በርቀት ያውቁት ስለነበረ ዲያቆኑን ጥሩ ምርጫ ነው ወደሚለው ነው የሄዱት። ሰውን እንግዲህ በርቀት እናውቀዋለን አይደለም፣ በቅርበት የምናውቀውን ሰው እናውቀዋለን ማለት አንችልም። አንዳንድ ጊዜ ራሳችንን የምናውቃለን ወይ? እንኳን ሰውን ይቀርና ራሳችንን በቅጡ እናውቀዋለን ወይ? መሰረታዊ ጥያቄ ነው። መልሱን ለእናንተ ትችላለሁ። ከዛ በኋላ በቃ እነዚህ ሰዎች እየተገናኙ እነዚህ ሰዎች ስላችሁ ባለታሪካችንና ጎልማሳው ዲያቆን እየተገናኙ መጫወት ጀመሩ። እንግዲህ መጨረሻ ላይ በቅዱስ ቁርባን እንደሚጋቡ ወሰኑ። እንግዲህ እኔ አሳጥሬ ነው የምነግራችሁ፣ ዝም ብዬ እንዳላንዘባዝብባችሁ ታሪኩን ማለት ነው እንጂ ማለት ብዙ ነገሮች አሉ። ወደ ዋናው ፍሬ ነገር መግባት ስለፈለጉ ነው። እና ኤኒዌይ ቀን ተቆርጦ በቅዱስ ቁርባን ተጋቡ። ከዛ በኋላ ምንድን ነው የሆነው? እሱ ያው የወር ደሞዝ ነው ያለው፣ የወር ደሞዝተኛ ነው። ችግር የለውም። በነገራችን ላይ አሁን አንዳንዱ እኔ እንግዲህ በፊት እንደዚህ አይነት ጥያቄ እንደማይጠይቅ አውቅ ነበረ። ከቤተሰቦቼ ህይወትም ላይ ተነስቼ ከቤተሰቦቼ
ጓደኞች ህይወትም ላይ ተነስቼ እንግዲህ አንዱ ኖሮም አልኖረም እስከ ተስማማ ድረስ አብረን እናድጋለን ብሎ እስካመነ ድረስ አንዱ የተሻለ ኢኮኖሚ ቢኖረው ኖርማሊ ይኖራሉ። አሁን ነው ምን አለው ምን አላት የመጣው እና ምንም አልመሰለኝም አለች። የወር ደመወዝተኛ ነው፣ ችግር የለውም የኔ ቤት አለ፣ እዛ እንኖራለን። እሱ በሚያመጣው ደሞዝም እኔም ደግሞ እዚህ የጀማመርኩት ነገር አለ። እሷ ግሮሰሪ ጀምራ ነበር። በነገራችን ላይ ግሮሰሪ ጀምራ ጥሩ እየደላት ነበር። እዚህ ከመጣች በኋላ ግሮሰሪ ነው የጀመረችው። ምግብም እየሰራች እንዲህ መጠጥ ልጆች ቀጥራ እያሰራች በቃ ኑሯን እየኖረች ነበረ። ተጋቡ። መጋባት አይቀር ተጋቡ። ልክ ተጋብተን እግዚአብሔር ይመስገን በተጋባን በአመታችን ወንድ ልጅ ወለደን አለች። ከዛ ሁለተኛው አመት ላይ ሴቷ ልጅ መጣች። ከዛ በኋላ የባህሪ ለውጥ መጣ። አምሽቶ መምጣት፣ ለምን አመሸ ስለው ምን አገባሽ ማለት በቃ የባህሪ ለውጥ ማለት ነው። ኮምፕሊትሊ አንድ ጊዜ ምን ለወጠው እንግዲህ ኦልሞስት አብረው መኖር ከጀመሩ ከሁለት ዓመት በኋላ ማለት ነው። እና ነገሮች በጣም የባሱ ሲመጡ እኛ መጀመሪያ ላናገሯት ሰው ሄዳ ነገረቻቸው። ኧረ ትዳራችን ላይ ሳንካ ተፈጥሯል እና ባህሪው የተለዋወጠ ነው። ምንድነው በፊት ሳውቀው እንደዚህ አልነበረ፣ መልካም ሰው ነበር። አሁን ግን በቃ በማላውቀው ምክንያት እና እኔ ምናልባት ጥፋትም ካለብኝ ምንድነው ጥፋቴ ይንገረኝ ንገረኝ ብለው ምንም ሊነግረኝ አልፈልግም። ዝም ብሎ ይወጣል፣ ዝም ብሎ ይገባል። ደስ ሲለው ያመሻል፣ ደስ ሲለው ያድራል። እያደረ ሁሉ መምጣት ጀመረ እና በጣም ግራ ገብቶኛል ስትላቸው አይ በቃ ችሎ መኖር ነው ያሉት። መጀመሪያ አሁን እሷ ዘግይታ ሲገባት ምንድነው መጀመሪያም ይሄንን ትዳር እኛ ሰውዬ የፈለጉት በምክንያት ነው። የሰበካ ጉባኤው ኃላፊ ማለት ነው። እና ከዚህ ዲያቆን ጋር ተነጋግረው እሷ እንደምትለኝ ማለት ነው ተነጋግረው እሱ ከሷ ላይ ከሚያገኘው ገብቶ አብሮ ኖሮ ንብረቷን ሰንጥቆ ተካፍለው ማውጣት ነበረ ታርጌቱ። ያንን ተነጋግረው ነው በሳቸው በኩል ሄደው በጣም እንደሚያውቋት ቤተሰብ በጣም እንደሚያውቁ እንደሚቀራርቡ ስላወቀ ነው በሳቸው በኩል ሄደው እና ይሄንን ታርጌት አድርጎ እንደመጣ በጣም ዘግይቶ ነው የገባኛለች። ከዛ እጄ ደጋግሜም ብነግራቸው ፊት ነሱኛለች። ለቤተሰብም ብነግር ቤተሰብ ጣልቃ ቢገባም የሚሻሻል አይደለም፣ ባህሪውን የሚቀይር አይደለም። አሁን ታዲያ ከዚህ ሰውዬ ጋር እንዴት ነው የምኖረው? እነዚህ ልጆች በአመት የወለድኳቸው ልጆች እንዴት ነው የማሳድገው? መጨነቅ ጀመርኩኝ አለች። እኔ ከውጭ ሀገር ለፍቼ ተምሬ የመጣሁት የሰከነ የሰላም ህይወት ለመኖር ነው። ተሳካልኝ ብዬ ተደስቼ ሳልጨርስ ይሄ ነገር ተከሰተ። በተጋባን በአመት ወንዱ ልጅ ተወለደ። በተጋባን በሁለተኛ ዓመት ልጅ እንደገና በአመቱ ሴቷ ልጅ ተከትላ መጣች። በቃ እግዚአብሔር በፍሬ ባርኮናል። የኢኮኖሚ ችግር የለብንም። እግዚአብሔር ይመስገን እንኖራለን። ግሮሰሪው ጥሩ ይሰራል። የሱ ደግሞ መጣ አልመጣ የሚያስጨንቀኝ አይደለም። እንደውም አንዳንዴ እለዋለሁኝ ያው የወንድነቱ እንትኑ ስላለ መጀመሪያ አካባቢ እንደተገባን አካባቢ ደሞዙን ተቀብሎ አምጥቶ እንደዚህ ይሁን ምናምን ሲል ነው ሞራሉን ላለመንካት እቀበለውና የሆነው ነገር ከተገዛ በኋላ እንደገና መልሼ እሰጠዋለሁ ነው ያለች። ከጓደኞቹ ጋር የሆነ ፕሮግራም ሲኖረው ምናምን ያንኑ ደሞዙን አይ ለምን ሲለኝ ነው ወንድ ልጅ ባዶ ኪሱን መሆን የለበትም። ወንድ ልጅ ነገር ያጋጥመዋል። እኛ እዚህ ሆነው የምንውለው አንተ ከብዙ ሰዎች ጋር ትገናኛለህ። ሻይ ቡና በምትባባልበት ሰዓት ላይ የሰው እጅ እንድታይ አልፈልግም ምናምን ሞራሉን እየጠበቀች ማለት ነውና እሱ እየቆየ ሲሄድ ይሄ ነገር ግን ጥሞታል። በቃ ይገባል። የፈለገውን ነገር አማርጦ ይበላል፣ የፈለገውን አማርጦ ይለብሳል። የገንዘቡ ምንጭ እሷ ሆነች በኋላ ላይ ማለት ነው። ስለዚህ እሱን ደሞዝ እስካለመጠየቅ በፊትም አትጠይቅም። እሱ ነበር አምጥቶ እንትን የሚለው። ስለዚህ ነው ብዙም አትቸገር ማለት ጀመረች። ግን እንዳልኳችሁ ከሁለት ዓመት በኋላ ግን አዲስ ማንነት እዛ ቤት ውስጥ በቀለ ማለት ነው። ቤተሰብ ጣልቃ ቢገባ ጠርቶ ቢመክረው ምን አረኩኝ? እስኪ ያረኳትን ሰክሬ ደብድቤያታለሁ ነው። ባይደበድበኝም አምሽቶ ለምን ይመጣል? ባለትዳር ነው። የት ነው ያደርከው? የት ነው ያመሸው? ስለው የሚሰጠው መልስ ትክክል አይደለም። አንዳንድ ጊዜ ጓደኞች ጋር ምንድነው የመጽሐፍ ቅዱስ ጥናት ስለነበረን ኦፍኮርስ በወቅቱ ቲዮሎጂ ይማር ነበር ብላኛለች።
እና አዳር ጥናት ስለነበረኝ እዛ ነው ይለኛል። ግን ነው አንዳንድ ምልክቶችን ስመለከት አይደለም ጥናት አድሮ የመጣና መጠጥ ቤት አድሮ የመጣ ሰው ያስታውቃል ያለችው። አይኑ ቀልቶ ፊቱ ተቀያይሮ አመድ መስሎ ጭው ብሎ መጥቶ ፕላስ እንቅልፍ እያዳፋው እንደገና ተኝቶ ውሎ ተጋድሞ ነው የሚወጣውና የምታየው ነገር ብቻ ደስ አላላትም። ከዛ በኋላ እሷም ጥያቄዋን አላቆመችም። በኋላ ጥያቄው እየተከታተለ ሲመጣ አጨቅጭቂ ማለት ጀመረ። ወደ ግቡ እየተጠጋ ነው ማለት ነው። አጨቅጭቂ በቃ እኔ ትዳር ያዝኩት እኮ በሰላም ለመኖር ነው እና ማን ከለከለ? ትዳሩን እኮ ያደፈረስከው አንተ ነህ። ከዛ በኋላ ነገሮች በጣም እየከፉ መጡ። ከዛ እንደውም በቃ ኖርማሊ አብረን መኖር የለብንም፣ እኔ ጭቅጭቅ አልፈልግም፣ ስለዚህ እንለያያለን። ምን ላይ ከሆነ ደግሞ ይሄን ያህል ጊዜ አብሬሽ ኖር ያለውና ስለዚህ ያለውን ንብረት ተካፊ እንዴ ሰው ሀገር ተቃጥዬ ያፈራሁትን ንብረት እንዴት ነው ማካፈልህ? ወደሽ ነው? በጣም በሚያሳዝን ሁኔታ ግን ሴት አምናው ስለነበር አንደኛ ፍሬያ እግዚአብሔር ያለበት ስለመሰላት፣ ሁለተኛ ያው ዲያቆን ነው ብያቸዋለሁ። ስለዚህ ብዙ ጊዜ በተለይ ውጪ ኖረው የሚመጡ ሰዎች እንደዚህ አይነት ሰዎችን ፍጹም ከአምላክ ጋር የሚያመሳስሏቸው የሚያቀራርቧቸው ሰዎች አሉና ሰውን በዛ ደረጃ ማመን ትክክል አይደለም። እና በቃ ምንም የጠረጠረችው ነገር ስላልነበረ ንብረቷ ላይ ያስገብተዋለች። የጋራ ንብረት የጋራ ሀብት አንዳንድ ጊዜ አማካሪ አይኖርም ወይ ነው እንግዲህ ቤተሰቦችሽ እንዴት በዛ ሰዓት ላይ አንቺ ሰው ሀገር ለፍተሽ የገዛሽውን ቤት በሱ ባለቤትነትም ስር ስታካትጪ ቤተሰቦችሽ እንዴት ዝም አሉ ብያት ነበረ። አይ እኛ በእናንተ መሀል አንገባ እስከወደድሽው ድረስ እስካመንሽው ድረስ ምን አገባን ያሉት። አንዳንዴ ግን ቤተሰብ ጣልቃ መግባት ይኖርበታል ብዬ አስባለሁ። እንዲህ አይነት አንዳንዴ ምክንያቱም በየዋህነት የሚጃጃሉ ሰዎች አሉ ከወንድም ከሴትም። በዚህ ሰዓት ላይ ግን ሁነኛ አማካሪ ያስፈልጋል። አለበለዚያ ቀልጦ መቅረት ነው የሚሆነው። እሱም ብቻም አይደለም እሱ ያለችኝ የሚገርምህ ቤተሰቦቼ ለሌላም የሚተርፉ ነበሩ። በተለይ አባቴ ብልህ ነበረ። አሁን የተሸወደው ግን በእናንተ ህይወት አልገባም ያለው ግን ሌላም ነገር ስላለበት ነው። ነገር በግልጽ ነው ያልኳት። ሰው ነገር ነግሬያቸዋለሁ ምን እንደሆነ እና የመተት ስራም አለበት። በምን አረጋገጥሽ ብያት ነበረ። መተት መኖሩን በምን አረጋገጥሽ ብያት ነበረ። ብዙ ነገሮች ተመሰቃቅለው ከተለያየን በኋላ ቀጥታ ያመራሁት ወደ ጻድቃኔ ማርያም ነው። ጻድቃኔ ማርያም ረጅም ጊዜ ቁጭ ብያለሁ። ቀላል እንዳይመስለው 2 ዓመት ቁጭ ብያለሁ። በ2 ዓመት ውስጥ ጸበል እየተጠመቅኩኝ እየቀጠቀጥኩ እየጸለይኩ ብዙ ነገር በራእይ ታይቶኛል፣ ተገልጾልኛል። ኪዳነ ምሕረትም ፊት ለፊት ትነግራኛለች። 2 ዓመት ቀላል አይደለም። በጽናት ብዙ ነገር ይገለጻል። በጽናት ራእይ ይታያል። በጽናት ያመናቸው ያለቀስንባቸው ቅዱሳን መጥተው ያናግሩናል። በጽናት ቅድስት ድንግል ማርያም ተገልጣ የምታማክረን ነገር ይኖራል። ብዙ ጊዜ ሰዎች ረጅም ጊዜ ሱባኤ ላይ ሲቆዩ የጠየቁትን ጥያቄ አልቅሰው ሲለምኗት እማ ፍቅር ሲሏት ቅድስት ድንግል ማርያም ተገልጻ እንዲህ ያለችኝ ሲሉ ሰምታችሁ አታውቁም? የዚህ ባለ ታሪካችንም እውነት ከዛ ጋር የተያያዘ ነው። ደጋግማ የምታለቅሰው ደግሞ ዕጣ ክፍሏም ኪዳነ ምሕረት ስለነበረ ደጋግማ ነግራታለች። እሷም በራእይ ተገልጣ ደጋግማ የወደፊት ህይወቷንም በመሀል ላይ የሆነውን ሁሉ ነግራታለች። ይህ ሰው መጀመሪያ አቅዶ እንደመጣ ከሰበካ ጉባኤ ኃላፊ ነኝ ተብዬ ጋር እንዳሴሩ ለንብረቷ የሚገርማችሁ ይሄንን ቤት ተሰንጥቆ ሲካፈል ከሷ ጋር በፍርድ ቤት ምክንያቱም አስገብተዋለች ብያችኋለሁ። መብቱ ነው እንግዲህ ፍርድ አለመሳሳት ምንድን ነው መሳሳት ከተጠያቂነት አያድንም እንደሚባለው መሳሳት ደግሞ እንደዚህ አይነት ሪስ ውስጥ ከማስገባትም አይመለስም እና ከሚያገኘው ነገር ላይ ለዛ ሰውዬ በፐርሰንት ሊሰጠው ተስማምተዋል። እንዲህ አይነት ዘመን ላይ ነው የደረስነው። እንዲህ አይነት ዘመን ላይ በተለይ እባካችሁ ውጭ ሀገር ረጅም ጊዜ ቆይታችሁ ሳታገቡ ሀገር ውስጥ እናገባለን ብላችሁ የምትመጡ ሴቶች እባካችሁ በጣም ራሳችሁ ላይ ስሩ። አለበለዚያ ሁነኛ አማካሪ ከቤተሰብ ይኖራችሁ። ብዙ ታሪኮችን ስለማቅ ነው። ብዙ ታሪኮችን
እድሜ ልክ የለፋችሁበትን ገንዘብ በማንም ወረወላ ትበላላችሁ። እሱ ብቻ አይደለም፣ ስቃይ ውስጥ እሳት ውስጥ ነው የምትገቡት። የቁም ሲኦል የዚች እህት ታሪክ የቁም ሲኦል ነው። ንብረቷን ለመካፈል ማሴር ብቻ አይደለም የሚገርማችሁ። ከዛ በኋላ ፊት ለፊት እንትኑን ሁሉ ጀምረዋለች። ያው ጸበል ቦታ ላይ ሄዶ ቢጋለጥም ፊት ለፊት ቤት ውስጥ በድግምት አጠፋሻለሁ፣ በመተት አጠፋሻለሁ። የሚገርማችሁ አንዳንድ ሰዎች ከኔ አላውቅም ነው ከአእምሮ በላይ ነው። እስከ ዲቃሎች ማለት ጀመረ። እንዴ የምን ዲቃላ? ሁለቱ ልጆች አይደለም ለማለት ነው። ልጆች ቢሆኑ ለልጆቹ እንኳን ፍቅር የለው። እንደ አይነት እርኩስ ከሴጣን ጋር ውሎ የሚያደርሰው ድሮስ እንዴት ነው ለልጆቹ ፍቅር ሊኖረው የሚችለው? ለልጆቹ እነሱ ሰፍ ብለው ሲቀርቡት እንኳን ወይ አመናጭባቸው ነው የሚወጣ ወይ በቃ ምንም ለቤተሰቡ ፍቅር የሌለው ሰው ታውቃላችሁ። አንዳንድ ጊዜ ወንድ ልጅ እኮ ከሚስቱ በሀሳብ ሲለያይ ጭቅጭቅ ሲበዛበት ወይም ከሚስቱ ጋር መቃቃር ሲመጣ በልጆቹ ግን አይደራደር፣ በልጆቹ አይጨክንም። የሚኖረውም ለልጆቹ ነው። ብዙዎች መስማማት ሲያቅታቸው እኮ ይለያዩና ልጆቻቸውን በጋራ ያሳድጋሉ። ማንም ሰው በልጁ አይጨክንም፣ እኔ እስከሚገባኝ እስከማውቀው ማለት ነው። ይሄ ግን የሰው አውሬ ነው ያለችኝ ቃል በቃል። እንግዲህ ሚስቱ ነች፣ ከ2 ዓመት በላይ አብራው አንድ አልጋ ላይ የተኛች፣ ብዙ ነገር ያካፈለችው እና አውሬ ሆነ። እንኳን ለእኔ ለልጆቹ ፍቅር አጣ። ይሄንን ሲያውቁ ልጆቹም በጨቅላ እድሜያቸው በቃ እሱን እየሸሹ ወደ እኔ መቅረብ ጀመሩ። ለልጆቼ መሆን አያንሰኝም፣ እግዚአብሔር የተመሰገነ ይሁን። አጠገቤ ወላጆቼ ያሉ፣ እኔ ምርር ሲለኝ ወላጆቼ ካልካቸዋለሁ፣ ቤተሰቦቼ ትሪት ያደርጉልኛል። በቃ ብቻዬን መሆን ስፈልግ፣ ጸበል ቦታ መሄድ ስፈልግ ልጆቼ የታሉ? እንዴት እዛ ይሄን ያህል ጊዜ ይቆያሉ? እንዴት ይከርማሉ? ነው አይጠይቅም። በአንድ በኩል እፎይ ነው ያለችው። በየጊዜው እየመጣ ቢጨቀጭቀኝ እኔ ጸበል ቤት ሄጄ አሁን ምን አድርጓቸው ይሆን ይሄኔ እሱ በንዝላልነቱ ችላ ብሎ ወይ ልጆች የመኪና አስበልቶብኝ ይሆን እያልኩኝ ይሰጋ ነበረ። ግን በቃ ዞር ብሎ እነሱን ስለማይጠይቅ እኔ የሆነ ቦታ ላይ ጸበል ምናምን በሚሄድበት ሰዓት ላይ ልጆች ለቤተሰቦች ይሄዳል ሰጥቼ ነው የሚሄደው። በዛ እፎይታ አግኝቻለሁኝ። በኋላ እንዳልኳችሁ በቃ እንደውም ከአንቺ ጋር መኖር አልፈልግም፣ ጭቅጭቅ ሰልችቶኛል በሚል ሰበብ እንፋታለን። ስንፋታ ግን ንብረት ተካፍለን ነው የምንለያየው። እሱ ምንም ይዞት የመጣው ኮንትሪቢዩት ያደረገው ነገር የለም። የእሷ ቤት ነው ያለው፣ የእሷ ግሮሰሪ ነው ያለው። እንግዲህ ትረፍልኝ ሲላት ግን ግሮሰሪው በእሷ ስም ነው ያለው። እሱን እዛ ውስጥ ምንም ያላካተተችውም እንደነገረችኝ፣ ቤት ውስጥ ግን አካተዋለች። በቃ ምንም ማድረግ አይቻልም። ሲፋቱ ክስ መሰረተ። እንዳልኳችሁ ንብረቷን ተከፍሏት ይሄዳል። ያ ከመሆኑ በፊት ግን በጣም በሚገርም ሁኔታ ከመሆኑ በፊት እቤት እያለን ደጋግሞ ዛቻው ምንድን ነበር? በድግምትና በመተት አጠፋሻለሁ ነው። አታውቂኝም። በእርግጥም ደግሞ ቆሞ የሆነ የሚደግመውን ነገር እኔ አላውቅም ማለች። በነገራችን ላይ እሱ ዲያቆን ይሁን እንጂ እሷ በኋላ እዚህ ከመጣች በኋላ ይሻላል እንጂ በተለይ እዛ ሀገር ሆኜ መንፈሳዊ ሕይወቴ አልደብቅም፣ ደካማ ነበርኩ ነው ያለችው። እና ማንኛውም ሰው በተወሰነ ጊዜ ቤተክርስቲያን ሄጄ እመጣለሁ፣ እንዴት እዛ እንደሚኖረው ኢትዮጵያን ኮሚኒቲ ማለት ነው። ዝም ብሎ ቤተክርስቲያን ደርሶ ተሳልሞ መመለስ የለም። በተረፈ ይሄ ስለ መንፈስ፣ ስለ ድግምት፣ ስለ መተት ምንም የማውቀው ነገር አልነበረም። እዚህ ከመጣሁ በኋላ ነው ያው መከራ ያስተምር የለ ከዛ በኋላ ነው ነገሮች እየገቡኝ የመጡት እንጂ እኔ ምንም የማውቀው ነገር አልነበረም ነው ያለችኝ። እና ዘጋ ቆሞ የሆነ የሚያነበንበው ነገር አለ። ከዛ በኋላ ጤናዬ መቃወስ ጀመረ። የሚገርማችሁ ልክ እሱ ያንን ማድረግ ከጀመረ በኋላ ከ2 ዓመት በኋላ እስከ 2 ዓመት ሰላም ነበርናለች። ከ2 ዓመት በኋላ ነው ነገሮች እየተቀየሩ የመጡት። ከዛ በኋላ ይሄ ማነብነቡ እንዳለው እንግዲህ ድግምት ሊሆን ይችላል ነው የምትለው። ኦፍኮርስ እሱ ምንም ጥርጥር የለውም። እና በሽተኛ መሆን ጀመርኩ። ፀጉሬ መነቃቀል ጀመረ። እንደዛ ያምር የነበረው ገጽታዬ መቀየር ጀመረ። የበለጠ ደግሞ የዛ ጊዜ እየጠላኝ መጣ። ምክንያቱም መጎሳቆል ጀምሬያለሁ። የተጎሳቆለችን ሴት ማን ነው የሚፈልጋት? እየሰለቸ መጣ። በመልካም ነገር የምናገረው ነገር እንኳን እሱ ጋር ሲደርስ፣ ጆሮ ጋር ሲደርስ ሬት ነው የሚለው አለች። እኔ በመልካም የምናገረው ነገር በቃላት መግባባት ተሳናን። ከዛ ላይ ጋር ነው አይ በቃ ካንቺ ጋር መኖር አልፈልግም ያለው። መጀመሪያም በታርጌት ነው የገባው፣ በዓላማ ነው የገባው። ከዛ ሰው ጋር ተነጋግሮ እና ለዛ ሰው ካንቺ ጋር ከተለያየ በኋላ ንብረት ሲካፈል በፐርሰንት እንደሚሰጠው እንዴት አረጋገጥሽ ብያት ነበረ።
ይሄንንም በራእይ ነው ያየችው። ይሄንንም ጸበል ስትጠመቅ መንፈሱ ነው ለፍልፎ የተናገረው። ከዛ በኋላ ተስፋ ቆረጥኩ። ተስፋ ቆረጥኩኝ፣ የተፈጠርኩበት ቀን ረገምኩኝ። ሰው በዚህ ደረጃ አውሬ ይሆናል ወይ ነው ያልኩት፣ በእኔም ላይ በልጆቹም ላይ። በዛ ላይ ሰው ሀገር ያን ያህል ዓመት ተቃጥዬ ያመጣሁትን ንብረት ያለምንም ይሉኝታ ያለምንም ርህራሄ ተካፍሎኝ ሲሄድ እንኳን ምንም አልመሰለውም። መጀመሪያ ያሰበውም እሱ ያንን ስለነበረ ማለት ነውና እቤት እያለን ወደ ልነግራችሁ ወደፈለኩት ነጥብ ልመለስ። እቤት እያለን ሁሌ እንደዚህ በድግምት ምናምን አጥፋቻለሁ ማለት በጀመረበት በ15ኛው ነው በ16ኛው ቀን ላይ እናም ዛሬ አለያለች በታምር እንቅልፍ አተኛትም። ምን አደረግኩ? በቃ አርፈተኛ። የዛለ ደግሞ ጠጥቶ ነበር የመጣው አለች። ሞቅ ብሎታል፣ በጣም ባይሳክም ሞቅ ብሎ መጥቶታል። ዛሬ ማንነቴን ያሳይሻለሁ፣ እንዴት እንደማጠፋሽ ዛሬ ጀምሬ ነው ማሳይሽ። እንቅልፍ ሸለብ ሲያደርገኝ እንግዲህ ወርቅ አፈራው አንተ አላቅም በዚህ ጉዳይ ላይ ስለምትሰራ ልታምናኝ ትችላለህ ብዬ አስባለሁ። ሌሎች ተመልካቾች ግን ይመኑ አይመኑ አላቅም። እኔ ለመታመን ላለመታመን አይደለም፣ በህይወቴ ውስጥ የሆነውን ነገር ነው መናገር የምፈልገው። ከየት እንደመጣ አላቅም። የሆነ ነገር አነበነበ። ከቆይታ በኋላ እባብ መጥቶ እግሬን ነከሰኝ ነው ያለችው። ጮሄ ተነሳው። ያ ከሆነ በኋላ እባቡ ወዲያውኑ ተሽሎክሎ አልጋ ውስጥ ገባ። እኔ ለልጆቼ ነበር ያሰብኩት። ልጆቼን ብዬ ስጮ አርፈሽ ተኝ ነው የተባልኩት። እዛ ቆሞ ልጆቹ ባናኑ። ከዛ በኋላ ግን እባቡ የት እንደገባ አላውቅም። ያልገባውበት ክፍል የለም። ፈለኩኝ እሱ ቆሞ ይስቃል አለች። የልጆች አልጋ ስር ገባው፣ በየክፍሉ ገባውኝ፣ የለም። ከዛ ወዲያ እንዴት እንቅልፍ ይወሰደኝ? ሌሊት ነው። ቤተሰቦቼ ጋር እሄዳለሁ ብዬ ስነሳ የተመታሁትን ጥፊ ልነግር አልችልም። ልጆቼ ባነው የተመለከቱ ነው ያለቅሳሉ። እነሱ አርፋችሁ ተኙ ተባሉ። በጣም ስለሚፈሩት አውሬ ስለሆነ አርፈው ተኙ። እንደምንም ነጋ። እሱ ሲሄድልኝ ቤተሰቦቼ ጋር ሄድኩኝ። የሆነውን ነገር ነገርኳቸው። ለምን እንደሆነ አላውቅም። ሐኪም ቤት ወዲያው ሄድኩኝ። እግሬን አየሁኝ፣ ግን ምንም አልሆንኩኝም አለች። ግን ምን አይነት እባብ እንዳስነከሰኝ እግዚአብሔር ማነው ሰይጣንና እሱ ናቸው የሚያውቁት። ሐኪም ቤት ሄድኩ፣ ተመረመርኩኝ። አይ ምንም የከፋ ነገር የለም። እግሯ ላይ ትንሽ የመቅላት አይነት ምልክት እንጂ እንደዚህ ለክፉ የሚሰጥ መርዛማ ነገር ውስጧ እንደሌለ ነው የተነገራት። ግን ምናልባት ይሄ ሰውዬ በድግምት የጠራው እባብ ማስፈራሪያ ሊሆን ይችላል፣ ወይ እሷን ስነ ልቦና ለማቃወስ ታስቦ ጉዳት የማያደርስ እባብ እየጠራ ሊሆን ይችላል። እኔ እንደዛ ነው የተገነዘብኩት። አረ ነው እንደዚህ ዝርዝር ነገሩን ስለማላውቀው። ከዛ በኋላ ግን ይሄ ድርጊት ቀጠለ ነው ያለችው። በቃ እንደዚህ ሌሊት በሆነበት ሰዓት ላይ የሆነ ሰዓት ላይ ደግሞ በጣም የሚገርመው ደግሞ ምን ብሎ እባቡ የሚመጣው ስንት ሰዓት ላይ እንደሆነ ከ6 ሰዓት ተኩል በኋላ ወይ 7 ሰዓት ከ7 እስከ 7 ተኩል ባለው ያችን ሰዓት ስለማቃት በቃ እንቅልፍ ጠፋ። ቁጭ ብዬ ነው እንትን የምለው። ተዘናግቼ እንኳን እንቅልፍ ወስዶኝ እያንጎላጀኝ ከሆነ እንኳን ልክ መቶ ሲነክሰኝ ይታወቀኛል። ተነስቼ እጮሃለሁ። እሱ ቆሞ ይስቃል። ከዛ በኋላ ፍቺ ሲጠይቅ እኔም መፈታት ፈልጋለሁ። ማን ሁሌ በእባብ እየተነከሰ እየሳቀቀ ይኖራል? ቀባጣ ንብረት ነው። ምንም ማድረግ አይቻልም እግዚአብሔር ካልፈቀደልኝ። ከዛ ተፋታን። እንዳልኳችሁ ንብረት ተካፈለን፣ ተለያየን። እንደዛም ሆኖ ግን መዛቱን አላቋረጠም። ቀምቶኝም አንቺንም አጠፋሻለሁ፣ አንቺማ እዚህ ምድር ላይ አትኖሪም። እና ቤተሰቦቼ ግራ ሲገባቸው በሽምግልና ሞከሩ። በሽማግሌ ፊት የሚናገረውና ብቻችንን ስንሆን የምናገረው በስመ አብ ማለት አስመሳይ ሰው ታውቃላችሁ። እንደውም መጀመሪያ አካባቢ ቤተሰቦቼ ግራ ተጋብተው ነበር። ይሄው በሽማግሌ በትህትና ነው የሚያናግረን ነው። በፍጹም ከዛ እሺ ካልሆነ በቃ ተመልሰሽ ወደ ውጭ ሂጂ ነው የተባለችው። ጠቅልዬ መጥቻለሁ፣ ወደ ውጭ አልሄድም፣ እዚሁ ሀገሬ ነው የምኖረው፣ የፈለገውን ነገር ያድርገኝ። አጋጣሚ እግዚአብሔር ሲረዳቸው አንድ የሚያውቁት በሲቪል የሚሰራ ደህንነት አለ።
የቅርብም ባይሆን የሩቅ ይሄ በዘመድ የምታውቁት ሰው የለም። እሱን ጠርተው ያለውን ነገር ጠቅላላ አሁን እኔ የነገርኳችሁን ታሪክ ነገሩት፣ አናገረው በሚግባቡበት ቋንቋ። ከዛ ወዲያ አርፎ ተቀመጠ። ንብረቷ ቢሄድም ምክንያቱም ያም ሰው እንደው ንብረቷ ሳይሄድም ቢሆን ያው የህግን አካሄድ ቀልብሶ ምንም ሊያደርግላት አይችልም። ግን ምንድነው ሰውየውን በቃ አርፈ ከዚህ በኋላ ኑሮን ኑር፣ እሷ ላይ የምትደርስ ከሆነ የሚሆነው ይሆናል ብሎ ማናገር ይችላል። ከዛ ወዲያ ተወኝ። ነገር ግን የህሊናው ጠባሳ እስካሁን ድረስ አለ። ነግሬያለሁ። በ16 ዓመቴ ነው ከሀገሬ ወደ አውስትራሊያ የሄድኩትኝ። እዚህ ሀገር መጥቼ እዚህ ሀገር ኑሮ እስከምጀምር ከሱ ጋር እስክጋባ ልጆቼን እስከምወልድ ድረስ ያባከንኩትን ጊዜ ማትላት ትችላለህ። እንደዛው ያመጣሁትን ገንዘብ ነው የተካፈለኝ። ስለዚህ አሁን እኔ ሮሮ ላሰማ አይደለም የምነግርህ ታሪኬን። ኦፍ ኮርስ ታሪኬን እንዲቀርብ እፈልጋለሁ። ግን በዚህ ታሪክ በተለይ ውጭ ሀገር የሚኖሩ እህቶቼ እንደኔ እንዳይሸወዱ፣ እንደኔ የቀረባቸው ወንድ ሁሉ እውነተኛና ታማኝ እንዳልሆነ ላስገነዝባቸው፣ በእኔ እንዲማሩ እፈልጋለሁ ነው ያለችው። ሁሌን እናገራለን እንግዲህ ልብ ብሎ የሚሰማ ሰው ካለ ማለት ነውና አሁን ደጋግሜ እነግራችኋለሁ። የሰው ሀገር የሰው ነው። ለፍታችሁ ቅርስ ይዛችሁ ንብረት ይዛችሁ ገንዘብ ይዛችሁ ሀገራችን ውስጥ እንኖራለን ብላችሁ የምትመጡ ያላገባችሁ ሴቶች ሀገር ውስጥ ለማግባት ስትዘጋጁ በጣም ቴክ ኬር እባካችሁ። በምንም ታምር በተለይ ውጪ ለፍታችሁ ይዛችሁ የመጣችሁትን ገንዘብ የፈለገ ብታምኑት አሳልፋችሁ አትስጡ። በራሳችሁ ስም አድርጉ። አሁን አንዳንድ ሊቃጠል ይችላል። በቃ ይሄ ግድ ነው። በራሳችሁ ስም አድርጉ። እንደውም የሚቻል ከሆነ በደንብ ሲሪየስ የሆነ ውል ስትጋቡ ስትፈራረሙ፣ በቃ እስከዛሬ ውጭ ሀገር ያፈራሁት ሀብት በፍጹም አይመለከታ ብላችሁ በደንብ ስታምፕ አስደርጉበት እንጂ ምክንያቱም የጨረሳችሁበትን ሀብት ንብረት ማንም ወሮበላ ሊበላባችሁ አይገባም። አይቼም እቺን ባለ ታሪክ ይሄንን ነው ሼር እንዳደርጋችሁ ሼር አድርግልኝ ያለችው። በተለይ ያለች አሁን ብዙ ጊዜ አረብ ሀገር ያሉ ሴቶች ይሸወዳሉ ነው፣ አውሮፓም ያለው ይሸወዳል ያለች ብዙ። እኔ አሁን ዘው በተምሳሌትነት ነው ያቀረብኩኝ እንጂ እንደዚህ አይነት ሌሎች የማውቃቸው በጓደኞቼ በወራቸው በርቀትም የማውቃቸው ታሪኮች አሉ። ውጭ ስንሆን አእምሯችንን የሚይዘው ስራና ትምህርት ስለሆነ ስለ ተንኮል ሰው ክፋት ያስብብናል እንዲህ ያደርግብናል ብለን አናስብም አለች። ግን የዋህነት ደግሞ ዋጋ ያስከፍላል። ልክ ያለፈ የዋህነት ዋጋ ያስከፍላል። ስለዚህ አሁንም አሜሪካ፣ አውሮፓ፣ ሌሎችም ሀገራት ኢቨን የአረብ ሀገር ሴቶችንም ጨምሮ ትለፋላችሁ፣ ቅርስ ትይዛላችሁ። ነገር ግን ያንን የያዛችሁትን ቅርስ ጭልፊት የሆነ ወንድ እንዳይበላችሁ ልትጠነቀቁ ይገባል። በነገራችን ላይ አንድ የሆነ አሳይመንት እየጠበቅኩ ስለሆነ ነው እንጂ ከዚህ በፊትም ጫፍጫፉን ነግሬያችኋለሁ። ኢንተርቪው ያደረኳቸው ልጆች አሉ። 1-3 ልጆች በደንብ ስክሪን ሪካርድ በደንብ ምስላቸውን እያሳዩ ምናምን በፍቃደኝነት ማለት ነውና እነዚህ ልጆች ገንዘብ የተበሉ ናቸው። ገንዘብ የበላቸውንም ልጅ ፎቶ፣ ቮይስ ያጭበረበረበትን ቮይስ በጣም የሚገርም በጣም ምላሳም የሆነ ልጅ እና ሌሎችም በቂ የሆኑ መረጃዎችን ሰጥተውኛል እና ላስተላልፈው ስል እነሱን ያገናኘኝ ልጅ አንድ የሆነ የራሱን አሳይመንት እየሰራ ነው። ቢያንስ የነዚህ ልጆች ገንዘብ እስኪመለስ እስኪቆይ ሆልድ አድርገውና ገንዘባቸው ከተመለሰ በኋላ ይህንን ነገር ለህዝብ ይፋ እናደርጋለን ብሎ ነው እንጂ ከ3ም 4 የሆኑ እህቶቻችን በጭልፊት በሆነ አታላይ ሰው ገንዘባቸውን ተበልተዋል። በድምሩ ከ800 እና ከ900 ሺህ ብር በላይ ማለት ነው። ስለዚህ እነሱ ጋር ፍቃድ እስከማገኝ ነው ሆልድ ያደረኩት እንጂ ያንንም ይፋ አደርገዋለሁ። ስለዚህ በዚህ ላይ ነገራቸው የፈለኩት ምንድነው እንደ አይነት አጭበርባሪ ሰዎች በተለይ ደግሞ መንፈሳዊነት ውስጥ ነን የሚሉ ሰዎች ብሶባቸዋል። እኔ ለምን እንደሆነ አላውቅም። ከምሬን አምላችሁ ነጠላ የሚለብሱ ነጠላ እየለበሱ ሁሉንም እያልኩ አይደለም፣ ይቅርታ ደግሞ እንዳታጋጩኝ። ግን በነጠላ ውስጥ ተከልለው ገዳም ለገዳም እየሄዱ ፎቶ እያነሱ ፖስት እያደረጉ አማኝ መስለው የጽድቅ ስራ የሚሰሩ መስለው የሚያጭበረብሩ እንዳሸን ፈልቷል። እንዳትሸውዱ። በተለይ ውጭ ሀገር ያላችሁ ሴቶች
እየሰማችሁኝ ነው። አረብ ሀገር ያላችሁ ሴቶች እየሰማችሁኝ ነው። ገንዘባችሁን ዝም ብላችሁ እያነሳችሁ አትስጡ። እኔ እንደውም አንደኛዋ ልጅ አሳዝናኛለች። አሁን 1 ብር የለኝም አለች። አሁን ቤተሰቤ ላኪልኝ ብለኝ ምንድን ነው የምልከው? እሱ ብቻ አይደለም ታውቃለህ፣ አረብ ሀገራት ላይ አሁን የእስራኤልና የአሜሪካ የኢራን ጦርነትን ታውቃለህ። አንድ ቀን ተነሳችሁ ወደ ሀገራችሁ ግቡ ቢባል መሳፈሪያ እንኳን የለኝም ያለችው። ለምን አልኳት። ስንት ዓመት ሰርተሻል? ከ7 እስከ 8 ዓመት። ገንዘቡ የት ሄደ? ጠቅልዬ ለልጁ ሰጠሁት። እንዲህ አይነት መጃጃል አለ እንዴ ሰዎች? እንዲህ አይነት መጃጃል የለም። እያነሳችሁ ለወንድ ዝም ብላችሁ ገንዘባችሁን የምትሰጡ የአረብ ሀገር ሴቶች ብቻ ሳትሆኑ ከአውሮፓና ከአሜሪካም የዋህ እህቶች ያላችሁና እባካችሁ ጥንቃቄ አድርጉ ለማለት ነው። የዛሬውን መርሃ ግብር የዛሬውን ታሪክ የሰራሁት እርግጠኛ ነኝ ተምራችሁበታል፣ ትጠነቀቁበታላችሁ ብዬ አስባለሁ። ተግባራዊ ታደርጉበታላችሁ ብዬ አምናለሁ። እናና ነኝ የምንጮኸውን ነገር የቁራ ጩኸት አታርጉብን። ተግባር ያደረጋችሁ ራሳችሁን ጠብቁ። ራሳችሁን ጠብቁ ነው። ሌላኛ ምንም እንትን የምንለው ነገር የለም። ስለዚህ ጥንቃቄ አድርጉ ለማለት ነው። እንግዲህ አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። የዛሬ መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ